ወጣቱ ትዳር እያሰበ አይደለም ወጣቱ ጎንበስ ብሎ ስራ እየሰራ አይደለም ወጣቱ ከመስጊድ ከሚባለው በላይ ርቆ ይገኛል ምንም እንኳን አላህ የመረጣቸው ወንድሞቻችን እህቶቻችን ቢኖሩም በሴቱ ስናይ ደግሞ የሴቶቹ ሁኔታዎቹ ትላንት የነበረው አስገራሚ የሆነ የሂጃቡ የጅልባቡ የኒቃቡ አለባበስ በሚገርም ሁኔታ የነበረው ዛሬ ስናየው ከላይ ልክ እንደተተረተው ከላይ ማሻአላህ ከታች አውዙ ቢላህ በሚል መልኩ እየሆነ ያለበት አንድ አባት እኔ ነጋዴ ነኝ ቡና ልካለው አመላለሳለሁ በጣም ሀብት አለኛል አላህ ሀብቴን ሲወስድብኝ ጤናዬን ሲወስድብኝ መስጊድ ገባው ጤናዬና ሀብቴን ባይወስድብኝ ኖር መስጊድ አልገባም ነበር ጀነት ከተመሰከረላቸው 10 ሰሃቦች 6ቱ ብራቸውን አያውቁትም ከመብዛቱ የተነሳ ቢሊየነር ናቸው በጣም ብዙ ብር ነው ያላቸው ግን ምን አረጉ ጀነት ገዙበት ስራ ክፍፍል ነበር ማለት ስራ ክፍፍል ነበር በቃ የገንዘቡ አሁንኛ አልታወቀም የገንዘቡ ለባለ ገንዘቡ ለዳዒ መቀስቀስ ማመላከት ማጓጓት ይሄን ካረግን ይሄን እናገኛለን ይሄን ካረግን ይሄን ስኬት ይሄ ለቀብራችን እንዲጠቅማል ለራቁት ቀን እንዲጠቅማል ለዘር ማንዘራችን እንዲጠቅማል እያለ ይቀሰቅሳል سبسكرايب بمرق بيتسب يهرو بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته ودنا يتكبراتشو أباتوش እናቶች ወንድሞች እህቶች እንዴት ሰነበታችሁ እንዴት ቆያችሁ አላህ በያላችሁበት ቦታ ሰላሙን አላህ ያብዛው ይህ በቀጥታ ፕሮግራም የምንገናኝበት የውይይት መድረክ ነው ዛሬ በአላህ ፍቃድ ደግሞ ከውድ ወንድሜ ከኡስታዝ ኑሩ ቱርኪ ጋር ኢንሻአላህ የውይይት ፕሮግራም እያደረግን እየተማማርን ጥሩ መልካም ነገሮችን እየቀሰምን እኛም ራሳችንም እናንተም የምታዳምጡትም ወንድም እህቶች ደግሞ ከትምርቱ ብዙ ነገር ቁም ነገሮችን ይዛችሁ ኢንሻአላህ አብረን ወደ ለውጥ አብረን ወደ ስራ እንደምንገባ ተስፋ እናደርጋለን እንግዲህ ዛሬ አላህ ካለ ትውልዱ ወዴት እያመራ ነው በሚል ርዕስ አንዳንድ ነጥቦችን እናነሳለን ቆይታችሁን ከኛ ጋር አድርጉ ባላችሁበት ፕሮግራሙን በደንብ እንድትከታተሉ እንደዚሁ በትህትና እንጠይቃለን ኡስታዝ ኑሩ ቱርኪ ሰላም አለይኩም ወራህመቱላሂ ወበረካቱሁ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ እንግዲህ ትውልዱ ወዴት እያመራ ነው የሚል ርዕስ ይዘናል ኢንሻአላህ ላሉ ለተከታታይ ሳምንታት በዚህና መሰለ ርዕሶች ላይ እንደዚህ ቆይታ እናደርጋለን እስቲ አንተ የታየህ ትውልዱ ወዴት እያመራ ነው ይሄ ያለንበት ወቅት እንግዲህ ትልቅ ኒዕማ ያየንበት እንደዚሁም ደግሞ ኒዕማዎችንም ደግሞ ስናጣ የምናመሰግንበት ወቅት ሆኖ አልፏልና ከዚህ አንፃር ብዙ የታዩ ብዙ ያጋጠሙ ነገሮች አሉና ከዚህ አንፃር እስቲ ምን ትላለህ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على من أرسل رحمة للعالمين نبينا وأستاذنا وقدوتنا وعلى آله وأصحابه والتابعين لهم بإحسان إلى يوم الدين وبعد ودي تكبراتشو توچون دموچاچن ያው እንግዲህ ከኛ በበለጡ በዑለማዎች ሊመለስ ሊነጋገሩበት የሚገባ ትልቅ ሙሂም ጉዳይ ነው እንደ ዓለምም እንደ አገርም እንደ ኢስላምም ብለን ራሱ በሶስት ብንከፍለው ትልቅ ሰዓት የሚፈልጉ ናቸው ነገር ግን ያው ምን ጊዜም የሙስሊሙ ጉዳይ ያላሳሰበው ከኛ አይደለም ስላሉ ነብዩ አለይሂ ሰላቱ ሰላም ያንን መነሻ አድርገን ወዴት እየሄደ ነው ኡማው የሚለው ነገር ከመናገሬ በፊት ያው እንግዲህ ይሄ ኡማ የመጨረሻ ኡማ ሆኖ የመጀመሪያ ጀነት የሚገባ ኡማ ነው የመጨረሻ ነብይ ሆኖ ከሁሉም በላይ ታላቅ ነብይ ተብሎ የተጠሩበት ኡማ ነው ይሄ ኡማ እንግዲህ በሁሉም ነገር የተመረጠና የመጨረሻ ኡማ ተብሎ የመጨረሻ መጽሐፍ ይወረደለት ነው ሲያሚያችንም ኩንቱ ኸይረ ኡመቲን ኡኽሪጀት ሊናስ ተብለን የተጠራነን ያውኛ ወደ መልካምና ከመጥፎ ምን ከለከል እንደሆነን ነው አላህ በቁርአኑ የነገረንና ግን ያ ስራ ውስጥ ሁላችንም አለን ወይ እንደ ሀገር ካላሰበ አንድ ሰው እንደ አካባቢ ካላሰበ እንደ ኢስላም ካላሰበ የምንከስራቸው ኪሳራዎች በጣም ብዙ ናቸው ያ ኪሳራ ግን ከመምጣቱ በፊት ዛሬ የሁላችንም ስራ ማየት ያስፈልጋል ይህ ሲባል ግን ድንገት ብዙን ጊዜ ኡማው ጠፋ ትውልዱ ጠፋ ሲባል በፍጹም ደግሞ ያልጠፉ የአላህ ንጹህ ባሪያዎች አሉ ያው ነብዩ አለይሂ ሰላቱ ሰላም በሐዲሳቸው እንደነገሩን
ሰው ሁሉ ጠፋ ያለው ካለ አንድ ሰው ሁሉ ጠፋ ያለ ሰው መጀመሪያ የጠፋው ራሱ ነው ስላሉ ምክንያቱም አላህን የሚገዙ ንጹህ ባሪያዎች ስላሉ ነው እኛ በሰላምና ነገው በሰላምና መሻውና የነሱም ወደ ጌታቸው በቀንም በሌሊትም የሚያጎበድዱ ስላለ ነው ምክንያቱም አላህ وما كان معذبهم وهم يستغفرون የሚል የቁርአን አያ ያለ ይመስለኛል ባለሳሳት ያው አላህ استغفار ሰዎች እስካደረጉ ድረስ እንደማያጠፋቸው እንደማይቀጣቸው ሌሎች አካሎች ከዚህ በፊት በነበሩት ህዝቦች እንደማንጠፋ አላህ በቁርአኑ ቃል ገብቶልናልና ምንም ቢሆን ግን ጥሩ የሆኑ ባሪያዎች የአላህ ባሪያዎች አሉ ነገር ግን እያየናቸው ያሉ ነገሮች እጅግ በጣም አሳሳቢ ናቸው እነዚህ ጉዳዮች ለምን ወደዚህ መጡ የሚሉት እንግዲህ ድንገት ካሚል እኔ ነው የጠየቀኝ ያው የውይይት የበለጠ የሚያምረው እኔ ያላየሁትን እይታ አንተም ስታየው አንተ ያላየውን እይታ እኔ ያየን ስንሄድ የበለጠ ትውልዱም ተጠቃሚ ይሆናል ነው እንግዲህ ትውልዱ ወዴት ሄደ የሚለው ነገር ተወርቶ ማያልቅ ብዙ አሳዛኝ ነገሮች አሉ አውርተን ማንጨርሳቸው የምናያቸው ነገሮች ትውልዱ ላይ በተለይ ከ15 እስከ 22 አካባቢ ያሉት ትውልዱ ነገ በምን ሁኔታ ነው የቤተሰብ ኃላፊ የሚሆነው የሀገር ኃላፊ የሚሆነው የአካባቢ ኃላፊ የሚሆነው የእስላምስ ኃላፊ የሚሆነው የሚለው እጅግ በጣም አሳሳቢ ነው ዛሬ ካልተጨነቅንበት ድንገተኛ ጥሩ ልንሆን ይችላልን የኔ ጥሩ በሆን የኔ ልጆቼን ጥሩ ማድረግ ለትውልዱ በኔ ቤት ብቻ አይበቃም ምክንያቱም በየትኛውም አካባቢ ስለ ህዝቡ ስለ ሙስሊሙ ይሁን ስለ ማንኛውም የሰው ልጆች ሁሉ ሊያስብ የሚችል ትውልድ ካልመጣ በጣም ለኑሯችን ስጋት የሆኑ ነገሮች ይፈጥሩብናልና በኔ በኩል እንግዲህ አንዱ ተጽዕኖ የፈጠረብን ይሄ ነው ምክንያቱም ወጣቱ ትዳር እያሰበ አይደለም ወጣቱ ጎንበስ ብሎ ስራ እየሰራ አይደለም ወጣቱ ከመስጊድ ከሚባለው በላይ ርቆ ይገኛል ምንም እንኳን አላህ የመረጣቸው ወንድሞቻችን እህቶቻችን ቢኖሩም በሴቱ ስናይ ደግሞ የሴቶቹ ሁኔታዎቹ ትላንት የነበረው አስገራሚ የሆነ የሂጃቡ የጅልባቡ የኒቃቡ አለባበስ በሚገርም ሁኔታ የነበረው ዛሬ ስናየው ከላይ ልክ እንደተተረተው ከላይ ማሻአላህ ከታች አውዙ ቢላህ በሚል መልኩ እየሆነ ያለበት ተቀባብቶ የመውጣቱ ሆቨር የመሆን ያለበት ወንዱም ሀያ የነበረው ሴት ብቻ አልነበረችም ወንዶቹም ሀያቸው መነሳስና ይሄ ነገር በታዚያ መልኩና ባሳዛይ መልኩ ሳይሆን መቁጠር ያለብን ድንገት በተከታታይ በመንማራቸው ነገሮችም መፍትሄም እያስቀመጠ መሄድ ስላለብን ነውና ያየናቸው ነገሮች እጅግ በጣም አስከፊ ነውና እንደ ማህበረሰብ እንደ ኢስላም በዚህ ጉዳይ ካላሳሰበን ካልተጨነቅን በጣም ተጎጂዎች ነን ምክንያቱም አንድ ወንጀል ሲያይዝም ካለ አንድ ነገር ሲያይዝም ካለ አንድ ሰው አላህ እንግዲህ የነገረን የቁርአን ያለ ወተቁ ፊትነተን ላ ቱሲበነ الذين ظلموا منكم خاصة ይላልና የሰዎችን ብቻ የሆነ አካልን ብቻ ወንጀለኛ ብቻ ሳይለይ የሆነ ቅጣት ሳይመጣባችሁ ተጠንቀቁ ይላል ምክንያቱም እኔ ኸይረኛ ነኝ የሰገድኩ ነው ካለ ይሄ ተገቢ አይደለም መስገዳችንም መጾማችንም እንዳለ ሆኖ ለሰዎች መጨነቅ ሰዎች እንዲስተካከሉ ማድረግ ሰዎች ወደ አላህ እንዲቀርቡ ከጌታቸው ጋር ወደ ጌታቸው እንዲያጎበድዱ ማድረግ አንዱ ስራችን ነው የሚሆነው ማለት ነው ሁላችንም እንግዲህ ተጠያቂነት የግድ የዚህ ዳኢው ወይ አንድ እንትን አይደለም ሁሉም ሰው እንደ እስልምና ኃላፊነት አለበት ያን ኃላፊነት የመወጣት የሁላችንም ግዴታ ነው ነብዩ አለይሂ ሰላቱ ወሰለም ኩልኩም ራኢን ወኩልኩም መስዑሉን አን ረዕየቲሂ ብለው ሁላችሁም ጠባቂዎች ናችሁ በምትጠብቁት ነገር ደግሞ ትጠየቃላችሁ ቅድም አንድ ነገር አንስተን ነበር ሰዎች እኔን አይመለከተኝም እኔ ጋር ካልመጣ ይሄ እኔ ከያስኩት ሌላው ነገር ላይ ባይመጣ ችግር የለም የሚለው ነገር አንደኛ በላ መጥቶኮ በላ ዱዓ አድርገን እንዳይመለስብን ያደርገናል አንድ ሐዲስ ምን ይላል መሰለህ ኑዕማን ኢብኑ በሺር ነው አሁንም እንደ ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም አቀረቡት ይሄ ምሳሌ አብዛኞቻችን በጣም የሚጠቅም ምሳሌ ነው ምን አሉ مثل القائم في حدود الله والواقع فيها በአላህ መንገድ ላይ ቀጥ ያለ አላህን ድንበርን ያዘና እሱ ላይ የወደቀ ሰው አሉና ምን አሉ ከመሰሊ قوم استحموا على سفينة ልክ ሰፊና ላይ ሆነው እጣ እንደተጣጣሉ ሰዎች ምሳሌ ነው ሰፊና ላይ እጣ ተጣጣሉ ግማሾቹ እኛ ላይ ነው ምንሆነው አይታች ነው ሚለውን እጣ ሲጣጣሉ ምን አሉ ሰለላሁ ዐለይሂ ወሰለም فصار بعضهم اعلاها وبعضهم اسفلها ግማሾቹ ላይ ደረሳቸው ግማሾቹ ደግሞ እታች ደረሳቸው وكان الذي في اسفلها እነዚህ ታች ያሉ ሰዎች اذا استقوا من الماء ውሃ ለመውጣት ሲፈልጉ መሩ على من فوقهم ከነሱ በላይ ካሉት ጋር ነው የሚያልፉት አሁን ይሄ ነገር ሲደጋገም ምን ሲል አንድ ቀን
እንዲህ ተባባሉ። ለው አና ኸረቅና ፊ ነሲቢና ኸረቀን ወለም ኑዕዚ ሚን ፈውቅና እኛ እኮ አሁን የደረሰን ድርሻ ትንሽ ብንቀደው ሽንቁር ብናደርግ እላይ ያሉትን አዛ እናደርግም ነበር። ያ ከተቀደደ ደግሞ ምን ሊመጣ ነው? ሊሰምጡ ነው። ምክንያቱም ባላንሱን ጠብቆ የሚሄደው ምንም አይነት ቀዳዳና እንከን ሳይኖር ሲል ነው። ከቀደዱት ያን ውሃ ለማግኘት ሲል ሁሉም ይጠፋሉ። ይሄንን አሉ። ከዛ በኋላ ፈኢን ተረኩሁም እነዛም እሺ ብለው አው አድርጉ ብለው እዛው ያሉት ሰዎች ከተዋቸው ወማ አራዱ የፈለጉትን ነገር ሀለኩ ጀሚዓን ሁሉም ይጠፋሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወኢን አኸዙ አላ አይዲህም እጆቻቸውን ከያዙ ደግሞ ነጀው ወነጀው ጀሚዓን እነሱ ምንድነው ሌሎችም ይድናሉ አሉ። ምንድነው እኔ ከዳንኩኝ እኔ ላይ ምንም ነገር ካልደረሰ እሱ ጋር እንትን የሚለው ነገር በእስልምና የሚያዋጣ ነገር አይደለም። እዛ ጋር ጎርፍ እየመጣ ያንን ጎርፍ እኔ ጋር ቤት ካልመጣ አልከራከልም ምንም ነገር ችግር የለም ብሎ ያን የሚተው ከሆነ ነገት ይመጣል፣ እዚህ ቤት ይመጣል። ዛሬ ጎረቤቴ ሰላት ካልሰገደ እኔ ልጄ ከሰገደ ምን አገባ የሚል ከሆነ ያ እኔ ጋር ይመጣል። ሰው አብሮ ውሎን ነው የሚመስለው። አንድ አይነት ባህሪ ያለብንና ምን ተጃለሰ ተዋረስ የሚባል አባባል አለ። አብሮ የተቀማመጠ ያዛውን ባህሪ ይመስላል። ነብዩ ሰለላሁ ዐለይሂ ወሰለም አልመርኡ አላ ዲኒ ኸሊሊሂ ብለዋል። ሰውየው በጓደኛው እምነት ስር ነው ያለው። ጓደኛው መጥፎ ከሆነ እሱም መጥፎ ይሆናል። አበሻም ይላል እኮ ስላንተ እምነት ልነግር ከፈለግ ስለ ጓደኛህ እምነት ንገረኝ ነው። ስለዚህ እኔ ብቻ የሚለው ነገር የለም። እስልምና ሁሉም ኃላፊነት አለበት። ዛሬ ሰዎች የዳዒውን ብቻ ነው እየጠበቀ ያለው ወይ የሆነ መስጊድ ኢማም ሙአዚን መሻይኾችን ብቻ ነው። ሁሉም ነገር ተጠያቂ ነው። በልጉ አኒ ወለው አያ እኮ ነው። ከኔ እኮ አንድም የሰማችሁትን አድርሱ። የግድ ለመናገር መድረክ መያዝ ኪታብ መቅራት ሰው መጥፎ ነገር መጥፎ መሆን ይታወቃልና ተው ይሄን አላህን ፍሩ ይሄን አድርጉ ሚል የለም። አሁን አንድ ሰው ትውልዱ መዳን አለበት ሲባል አኺራ ብቻም ሳይሆን ዱንያዊ ጥቅም አለው። ትክክል። ልጆቹ በሰላም ይገባሉ ይወጣሉ፣ ንብረቱን ሰላም ይሆንለታል። ስለ አካባቢው ንብረት የሚዘነጋው የሚፈራው ነገር አይኖረውም። ስራ ላይ ከወጣ የተሻለ ይሆናል። አካባቢው ላይ የተበላሸ ትውልድ ከሆነ በትንሹ ሞባይል ማናገር አትችልም። ቤትን ቆልፈን ብተኛ ቤት በኩል እንደሚመጡ ባታቀም እንደ ሀገር ስታስበው የግድ ነው። በቃ አንድ አካባቢ ላይ ሰላሙ መገኘቱ ከሰላም ጋር የምታወዳድረው ነገር ምንም ስለሌለ ይሄ የሰላም ምንጭ ደግሞ ትውልዱ መዳን አለበት የሚል ነው። ስነግባር ደግሞ በዛ ላይ ጥሩ የሆነ ትውልድ ተገኘ ማባል 5-6 ልጅ ሴት ያሳደገ 2-3 ያሳደገ እዛ ጋር ላለው ጥሩ አካባቢ ያለው ልጅ ከየት እንደሚመጣ አይታወቅም። ልጅህን የሚጠይቀው ጎረምሳ ወንድም እንዴት እንደሚመጣ አታውቅምና የግድ ዛሬ እንደ አካባቢ እንደ አገር እየተጨነቅን ካልሄድን ያው የበለጠ ኪሳራው ከባድ ነው የሚሆነው። ምክንያቱም ዛሬ ባለንበት ድንገት እኔ አላቅም የትውልዱ አንዱ መበላሸት የሃይማኖት ሰዎች በተለይ ትልልቅ ተጽዕኖ ፈጣሪ የሚባሉት ሚዲያ ላይ የሚታዩት ሰዎች ዱዓቱ በጣም ይደክማል። በነገራችን ላይ የኢትዮጵያ ዱዓት አንደኛ ሰው እንዲያቆም እንፈልገው ቁጥሩም ከፍተኛ አይደለም፣ በጣም አነስተኛ ነው። እንግዲህ 60 ሚሊዮን ሙስሊም አለበት የሚባለው ሀገር ድንገት ቆጥረን 50 ላይ ወይም ጣራ ላይ ከወጣ 100 ላይ ብንደርስ ነው እንጂ የለም። ያን እንግዲህ ለ60 ሚሊዮን ስታካፈለው ድንገት አንድ ዳይ ለ100 ሺህ ለ200 ሺህ በሚል ነው የሚሄደው። ገንዘብ ሲፈልግ ዳይ ብቻ የሚፈልግ ከሆነ ግንባታ ሲፈልግ ዳይ ብቻ የሚጠራ ከሆነ የሆነ ችግር ተፈጠረ ዳይ ብቻ የሚፈጠር ከሆነ ይሄ ሱናችን አይደለም። ምክንያቱም እኛ በዱንያ ጉዳይ ላይ ስጋ ቤት የከፈተ ሰውዬ አላዋጣው ካለ ካፌ ያደርገዋል። ለምን? ስላመነበት። ካፌ አላዋጣ ደግሞ ካለው ምን ያደርጋል? ቢልዲንግ ማቴሪያልስ የህንጻ መሳሪያ ያደርገዋል። ካልሆነም ሌላ ነገር እያሰበበት ይሄዳል። ለምን እዚህ ውስጥ ደረሰ? 6-7 ጊዜ የቤት ለምን ተቀየረ ከተባለ ስላመነበት ነው። አዎ ማሰብ አለበት። እንዴት አድርጎ መስራት አለበት? ስራው ላይ መጠንከር አለበት። ይሄ እስልምናችን ያስተማረን ትልቁ ነገር ነው። ግን የዚህችን ግማሹን ያክል ደግሞ ብንሰጥ ሁላችን ብንሯራጥ ትውልዱን ብናድን እጅ ምንድነው ይሄ የዱላህ ማል ጀማ የአላህ እጅ ያለው ከጀማዓ ጋር ነውና የሊቁ ቢጀላሊሂ በሱ በሚገባው ልቅና የሆነው ጌታ አላህ የሱ እጅ ያለው በጀማዓ ነው ማለት በጀማዓ የሚሰራ ነገር በረካ አለው። በጀማዓ ስትበላ በረካ አለው። በጀማዓ ተዋይተ መስታረጋቸው ነገሮች በረካ አላቸውና ሁሉም እኔ አለው ለዚህ ጉዳይ። ምክንያቱም አሁን ዛሬ ራሱ ድንገት አንድ ፕሮግራም ላይ አብረን ነበር። የተጠራው ዳይ ነው። አይናቸውን የማያዩ ወይም ልበ ብርሃን የተባሉት አይነ ስውራኖች በኢትዮጵያ ሙስሊሞች የሚጠራቸው አካል የሚሰበስባቸው አካል ማንም የላቸው። በራሳቸው ጥረት ይሄን ነገር ከፈቱ። ዛሬ መጡ የነበሩት 100 የማይሞላ ሰው ነው። የፈለጉት 6 ሚሊዮን ብር ነው። ይሄን 6 ሚሊዮን ብር
ማን ነበር መጠየቅ የነበረበት? ማን ነበር መስጠት ያለበት? ሰዎቹ የጠሩን ተጨንቀው ቁርአን አተን ነው ብለው እኛን የጠሩን። ለቁርአናችን አንድ ቁርአን 6 ሙጀልድ ስለሆነ 2000 ብር እንፈልጋለን አሉ እነዚህ ሰዎች። ይሄ የማን ስራ ነበር? የነጋዴ ነው። ምክንያቱም በጀነት ከተመሰከረላቸው 10 ሰሃቦች 6ቱ ብራቸውን አያውቁትም ከመብዛቱ የተነሳ ቢሊየነር ናቸው። በጣም ብዙ ብር ነው ያላቸው። ግን ምን አደረጉ? ጀነት ገዙበት። ስራ ክፍፍል ነበር ማለት ነው። ስራ ክፍፍል ነበር። በቃ የገንዘቡ አሁን እኛ አልታወቀም። የገንዘቡ ለባለ ገንዘቡ፣ የዳዒ ለዳዒ፣ ዳዒ መቀስቀስ፣ ማመላከት፣ ማጓጓት። ይሄን ካረግን ይሄን እናገኛለን፣ ይሄን ካረግን ይሄን ስኬት፣ ይሄ ለቀብራችን እንዲጠቅማል፣ ለራቁት ቀን እንዲጠቅማል፣ ለዘር ማንዘራችን እንዲጠቅማል እያለ ይቀሰቅሳል። ነጋዴው ደግሞ በቃ ቀስቀሳችሁናል፣ የኛ ስራ ነው እኛ እናረጋለን ካላለ፣ ግንባታ ሲመጣ የግንባታውን የሚመለከት አካል ከሌለ፣ የሆነ አካል ደግሞ በእስላም ላይ ጸረ እስላሞች ሲመጡ ደግሞ የሆነ አካል ከሌለ ሁሉም የሚገባበት ከሆነ አንተው ለምሳሌ በእኔ ቤት ማዘዝ አትችልም። በልጆቼ በሚስቴ ጉዳይ እኔንም ማዘዝ። ዲን ግን የጋራ ነው። እስልምናችን የጋራችን የምናስብበት የምንጨነቅበት ነውና እኔ ምንድነው መሰለ አንተ ጫት ቃሚ ብሎ መሳደብ ቀላል ነው፣ መፍትሄ አይደለም። እንዲቅም ያደረጋቸውን ነገሮችን መጀመሪያ ሁላችንም ልንሰራ ይገባል። ምክንያቱም የኛን ኻቲማን አናውቅም። በእስልምና አንተ ጫት ቃሚ አንተ ዱርዬ ብሎ መሳደብም እኛ አልተፈቀደልንም። ከምንም በላይ ምድር ላይ የተረገመ ሰው ቢኖር ማን ነው? ፊርዓውን ነው። ፊርዓውንን እንኳን ሙሳን ሲያዘው እንግዲህ የተረገመ ነው። ኢዝሀብ ኢላ ፊርዓውን ኢነሁ ጠጋ ፈቁላ ለሁ ቀውለን ለይነን ያለ አይደል? ሂድ ያ ድንበር ወዳለፈው ፊርዓውን ሂድ፣ ለሱ ስትነግረው ወደ አላህ መንገድ ስትጠራው ለስለስ ብለን እኛም ድንገት ጫት ቤት የተቀመጠው ሺሻ ቤት ኒካ አስረው ከሺሻ ጋር የተቀመጠው ወደ ሌብነት ሄደው ድንገት የኛም ዳዕዋ ችግር ሊኖረው ይችላል። ይሄ ወደፊት እንግዲህ ብዙ የምናወራቸው ነገሮች አሉ አላህ ሐያቱን ከሰጠንና ያንን ነገር ባላስተካከልንበት ሁኔታ ቆመን መናገሩ ብቻ ጥቅም ነው ብዬ አላስብም። ስለዚህ በእኛ በኩል ለእያንዳንዱ ጉዳይ እኔ ደግሞ በዚህ ፈን ነው ልክ ምንድነው የሚለው አንድ ሐዲስ ኩሉ ሙየሰሩ ሊማ ኹሊቀ ለሁ አላህ ለሁሉም ነገር ያገራለት ሰው አለ። በቃ ጻፍ ስትለው ቆንጆ ጽሁፍ ጽፎ የሚመጣል ሰው አለ። ገንዘብ አስተባብር ስትለው ቆንጆ ገንዘብ አስተባብሮ የሚመጣ ሰው አለ። በሆነ ነገር በቃ የና አደራጅ ታምጣ ስትለው የሚያደራጅ አለ። ሁሉም በየፈኑ አላህ ባገራለት ነገር ከሰራ እኔ ባጭር ጊዜ መለወጥ ይችላል። ባጭር ጊዜ ስትመለከት አቡበከር የራሱ ፈን ነበረው፣ ኻሊድ የራሱ ፈን አለው፣ ሐምዛ፣ ዑመር፣ ዑስማን ፈን አላቸው። አባ ሁረይራ ምስኪን ነው፣ ፈን ግን ነበሩ። ዛሬ ከሐዲሶችን ስንመለከት 5374 ሐዲሶችን አባ ሁረይራ ነው ያስተላለፈው። አንድ ቀን አቡ ሁረይራ ከቴ ሁሉ ሲናገር ምንድነው በቃ በጣም በዛባቸው። ምንድነው አባ ሁረይራ እንደሚለው እኔ እኮ እነሱ ንግድ ቦታ ሲሄዱ እኔ የት ነበርኩ? ነብዩ ሰለላሁ ዐለይሂ ወሰለም ጋር ነበርኩ፣ ሐዲስን ማር ነበረ። እንደውም አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ያ ረሱላህ የሚናገሩትን ነገር በአጠቃላይ ጭንቅላቴ ላይ እንዲቀመጥ እንዳሐፍዞ ዱዓ አድርጉልኝ አሉ። እንዲህ እንደ ኩታ ነገር ተንጠፈና ነብዩ እንዲህ አሉና ያዙ አሉት። ያዙ ደረቱን ይዘው ዱዓ አድርጉለት። ከዛ በኋላ ረስቼ አላቅም። ምንድነው አባ ሁረይራ የሐዲስ ሊቅ ነው። ሐዲስን በተገቢ ሁኔታ አድርሷል። ኻሊድ የጦር ጀግና ነው። ለእስልምና በጦሩ በጉልበቱ ሰርቷል። ትልቅ የራሱን ድርሻ ተወጥቷል። አቡበከር ሲዲቅ ነብዩ ሰለላሁ ዐለይሂ ወሰለም ሐምዛና አቡበከር እኮ ቀኝ እጆቼ ናቸው እስከማለት ደርሷል። የሁሉንም ውለታ ከፍያለሁ የአቡበከር ሲቀር እስከማለት ደረሱ። አቡበከር አምጣ የተባለውን በሞላ ያመጣል። ግን ወደ 150 የሚጠጋ ሐዲስ ነው ያስተላልፋል። ግን እዚህ ጋር ግን ምን አላቸው? ትልቅ ኸይር አላቸው። ተቅዋው የተባለ ነገር አቡበከር ላይ ነው እስከማለት ደርሷል። ማን ይወዳሉ? አይሻም ከዛስ አባቷን ብሎ የተናገሩ። ዑመርን ስታዩ የራሱ ጃኒብ ራሱ የሆነ መገለጫ ነበረው። ዑስማንንም ስታዩ በቃ የሰራው የሚሰራ አይጎዳውም ተብሎ እስኪመሰከርለት እያንዳንዱ ሰሃቦች የራሳቸው የሆነ ፈን ነበራቸው። ነብዩ ሰለላሁ ዐለይሂ ወሰለም ለዳዕዋ አምባሳደር አድርገው ሲልኳቸው ይመርጣሉ። ሙዓዝን ልከውታል ወደ የመን ሲልኩት እንዲህ ይሄን አድርግ እንዲህ ያን መልእክት አድርሰው እንዲቀበሉና ያን መልእክት ለህዝብ ማህበረሰቡ በጥሩ ሁኔታ እንዲያስተላልፉ አዘዟቸው። ይሄ ምንድነው? ለሁሉም ሰው የራሱ ምን አለው? ፈን አለው፣ ድርሻ አለው። የአንድ ሰው ብቻ አይደለም። እዚህ ጋር ምን እንዳልኩ አሁን ዳዕዋው የዳኢው ነው። ጀነት የጋራ ነው። ጀነት የጋራ ነው። በቃ በጋ ነው ማሳመን ያለብን። ከአብረ በእንትን መስራት። አንድ ቀን ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ቁጭ ብሎ አገኟቸው መንገድ ላይ። ኢያኩም ወልጁሉስ ፊጥሩቅ አሉ። ፊጥሩቃት መንገድ ላይ የምትቀመጡ ነገር አደራ፣ ከመቀመጥ ተቆጠቡ አደራ አሉ።
فقال يا رسول الله ما لنا من مجالسنا بد نتحدث فيها قد كونبس من نغاغر كالنبس قالوا صحابه فقال رسول الله صلى الله عليه وسلم فإذا أتيتم إلا المجلس الزالي مكمت እንጂ ሌላ ነገር የለም የምትሉ ከሆነ የምትቀመጡ ከሆነ فاعطوا طريق حقه የመንገድን ሐቅ ስጡ አሏቸው። አሁን እዚህ ጋር እኔ ጋር ሁሉም የራሱ ፈንና እዛ ላይ መስጠት ያለበትን ነብዩ ሰለላሁ ዐለይሂ ወሰለም ዕውቀት ባይኖረው ባለው ዕውቀት የሆነሽ ነገር መስራት እንዳለበት እየጠቆሙት ነው። የመንገድን ሐቅ ስጡ አሏቸው። ከዛ ሰሃቦች ወማ ሐቁ الطريق يا رسول الله የመንገድ ሐቅ ደግሞ ምንድነው? እንግዲህ ስለምና ሐቅ ያልሰጠው ነገር የለም። እያንዳንዱ ነገር ሐቅ አለ። ልዩ ዲን ነው። ከአላህ በኩል የመጣ ነው። ከሽንት ቤት ጀምሮ ላይክ ያለው ስርዓት ጭምር የሚተነትን ዲን ነው። ሙሉ ላይፍ ሙሉ በቃ ህይወት ነው። እስልምና በምላስ የሚነገር ሳይሆን የሚኖር ነው። እኔ ሰሞኑ አላህ ይርሐመው አንድ አካባቢያችን ላይ አንድ እናት ሞታለች እና እኔ ልጁን አየሁትና ወደ 3 ወር ከምናምን የሚጠጋ እናቱን በጣም ሲخدም አንድ ቀን ሳይለይ እናቱን ሲخدም ሳይ ደነገጥኩኝ። በቃ አብሯት እያመሸ እያደረ ሳይ ይሄ በዚህ ወቅት ወጣት ሆኖ ልጅ ሚስት ኑሮት እናትን እንዲተንከባክቦ መሸኘት ማለት ይሄ ከባድ ነገር ነው። ማለት የተው ነገር አይደለም። እስልምና ላይፍ ነው፣ መኖር ነው። ምን ለፈልፈው ነገር ሳይሆን በህይወት የምንኖረው ነው። አላ ነብዩ ሰለላሁ ዐለይሂ ወሰለም የመንገድ ሐቅ ምንድነው ስላቸው ገዶል በሰሪ አይንን መስበር ነው። መንገድ ከተቀመጥክ ካልሰበርክስ ተንቀሳቀስ ወደ መስጊድ ተንቀሳቀስ ወደ ቤት ማለት ነው። ገዶል በሰሪ ወከፍ አዛን ደሙ ከሰዎች መቆጠብ ሰዎችን አዛ ለማድረግ ወረዱ ሰላም አለይኩም ስትባል መመለስ እንደዚሁ ወልአምሩ ቢልማዕሩፍ ወነህይ አኒል ሙንከር በመልካም ልታሰታ እዚህ ጋር ይሄ ነው ብለ ልትናገር እዚህ ጋር መጥፎ ነው ልትናገር ይሄን ሐቅ የምትወጡ ከሆነ ተቀመጡ አለዛስ ተንቀሳቀስ የመንገድ ሐቅም ይሄ ያለው ነው። ነገች የተቆምክባት መሬት ትመሰክርብሃለች ወይም ትመሰክርልሃለች እና እስልምና ህይወት ነው። እያንዳንዱን ሰሃቦች በፈናቸው በመናቸው ቀጥለዋል። አሁን እያልክ ነው እያንዳንዱ ሰው ሁሉም ነገር ለግንባታውም ለሁሉም ጠሪ ዛሬ ያለው ስብሰባ ላይ ያደረግነው ላይ እንደው ቁርአን በስቶ በየቤቱ ተቀምጦ ምን ተብሎ ግን የሚቀራው የለም። እንግዲህ እንዲህ ነው የሚቀሩት እነዚህ አይነ በሲሮች እንዲህ ነው የሚቀሩት። ሱብሃንአላህ አሁን አንተ አይነን ሸፈነ እንደዚህ ቀረብ ተባል እነዚህ ሰዎች አሁን 6 ሚሊዮን ብር አጣው ነው 3000 ቁርአን ለማግኘት 3000 ቁርአን ለማግኘት ማለት ነው። ይሄ ስራ የማን ነበር ስትል ሰሃቦች ቢኖሩ ሁሉም ሰሃባ እዚህ ላይ ይሳተፋል። ፈናቸው ሆኑ ሰሃቦች ይሄ የኛ ጉዳይ ነው እና አብዱራህማን ኢብኑ አውፍ ይሄ ነው ስራቸው አይደል? እንደ አብዱራህማን ኢብኑ አውፍ እንኳን ይሄን ይቀርና ከሁለቱ ሚስቶቼ መርጣ አንዱን አግባ ነው ያለው ሲባል የሰጠው መልስ ማን ነው? ሰዓድ ኢብኑ ሙዓዝ ለአብዱራህማን ኢብኑ አውፍ ይሄን አክል ነው የሄደው። ስለዚህ አሁን የኔ ስራ ካላልን እኔ በነገራችን ላይ መመሰለ ድንገት አሁን ኡማ ወዴት እየሄደ ነው የሚለው ነው ያሳስበን ያለው። እኔ ይሄ ብቻ አይደለም ከፍ ብለን አሁንም መስራት የሚገቡን ነገሮች ይሄ ብቻ አይደለም። ይሄ አንዱ አካል ነው። ገና አውቶቡስ ተራ ቆመን ባስ ስቴሽን ቆመን ቁሉ ላ ኢላሃ ኢላላህ ተፍሊኑ ይጠበቅብናል። ከመድረቃችን የተነሳ ሰብነን ሙስሊም የሆኑት አካሎች ወደ ቀብር ሲሄዱ ካልተረበሽን በጣም ደርቀናል እኮ። ሰው አላህን ሳያው ከመሄድ የበለጠ እኮ ትልቅ ኪሳራ የለም። አንድ ሰው አመለጠኝ ብሎ ረሱል አለይሂ ሰላቱ ወሰለም ለይሁዳ ሲነሱ ምንድነው የተባሉት? እንዴት ለጠነባ ለይሁዳ ይነሳሉ ነው ሲሉ ምንድነው ያሉት? አንደኛ የሰው ልጅ ስለሆነ ነፍስናትና ከበሩ። ሁለተኛው ደግሞ አንድ ሰው እንዳመለጣቸው አዝነዋሉ። እኛ አንድ ሰው ሲሞት ተገላገልና አልহামዱሊላህ ሰላም ልንኖር ነው እንጂ ምንለው ይሄ ሰውዬ በመጥፎ መጠራቱ እያዘንን አይደለም። ሱብሃንአላህ ዛሬ እንኳን ለውጭ አይደለም እኛ ውስጥ ያሉት የኛ ወንድሞቻችን ከመስጊድ ርቀው እየተጨነቀን አይደለም። እንዴት ብለን መስጊድ እናምጣ፣ እንዴት ብለን አባብለን ወደ መስጊድ እናምጣ፣ እነሱ እንዴት ብለን ከነሱ ጋር ተዋውቀን ተነጋግረን ወደ አላህ እንዴት እናቅርብ የሚለው ነገር እኮ የለም። እንትን ነው አሁን እሱ መመሰለ አሁን እዚህ ደረጃ ያደረሰን እኛ መሰለ አንድ ሰው ለምሳሌ በጧት 12 ሰዓት ሱቁን ከፍቶ ነው የሚከፍተው። ለምንድን ነው? ቁርሱንም አብዛኛው ሰው እኮ ሱቅ ነው የሚበላው። ለምንድን ነው? አምኗል። በቃ ይሄ እንዲህ ስለለመደ ያኛው ቀዛሬ ከሸጥኩኝ እንዲያተርፋለሁ ነው። ምን ይፈልጋል? ይሄ በቃ አላህ ዘንድ የምመነዳበት ነገር አለ። በቃ አጅር የሚባል ምንዳ የሚባል ደሞዝ የሚባል ከአላህ አገኛለሁ ብሎ ውስጡ ካመነ ልክ ምንድነው የሚባለው ይሁዶች ያሉት ንግግር አለ። ሙስሊሞች ጁማን እንደሚሰግዱ ሱቢ የሰገዱ ጊዜ የዛን ጊዜ ፍሯቸው ነው ያሉት። ሱብሃንአላህ ጁማን እንደምንሰግደው ሱቢ መስገድ የጀመርን ጊዜ ምክንያቱም ሱቢ መጥቶ የሚሰግድ ሙናፊቅ ሱቢ አይሰግድም ነው የተባለው። ለሙናፊቆች የሚከብድ ነውና አላህ ከኒፋቁ ይጠብቀንና ሁላችንም ከፍ ብሎ ነው አሁን መስራት ያለበት። አሁን ድንገትኛም አሁንም እኛም እንዳንሳሳት ስለ መስጊድና ስለ መድረሳ ብቻ ካወራን ይሄም ተገቢ ነው ብዬ አላስብም።
ከፍ ያለው ነው። ሁላችንም አሁን በቃላችን ያፈዝን የቁርአን አያ አለ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። ይሄኮ ከባድ ንግግር ነው። ምክንያቱም አንዱ ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱል ሐሰና ላንተ ሞዴል ያደረገልህ ቁስዋ ያደረገልህ እሳቸውን ነው። እሳቸው ደግሞ ጣይፍ ሄደው መከራ ደረሰባቸው፣ መካ ላይ መከራ ደረሰባቸው። መድረስ ለማይችሉ ደግሞ በደብዳቤ አዳረሱን። ስለም ሰላም ታገኛለህ፣ ስለም ከጌታ ጋር ትቀራረባለህ፣ ይሄን በል እያሉ ልከዋሉ። እኛ እጃችን ላይ ነው እኮ ዛሬ ከአንድ 8 ሚዲያ ደርሰናል። ቤታችን ድረስ እኮ ብፌ መጥቶልናል። ቤታችን ድረስ ጡት የምታጠባህቴ ዛሬ ቤቷ አይደብራትም። ያ ዘመን አለፈ። ጡት ልጇን እያጠባች እኮ ዳዕዋ ታዳምጣለች። ፕሮግራም ስንት ይከታተላሉ። ዑዝር የለም በቃ በሞባይል ይበላል። ምንድነው ይሄ እንግሊዝኛ ስንማር ቹዝ ዘ ቤስት አንሰር፣ ትክክለኛው መልስ አይተምረጥ ይባላል። አይዛውያ ይሻለኛል፣ አፍሪካ ቲቪ ይሻለኛል፣ ሚንበር ይሻለኛል እያለ ነሲሃ ይሻለኛል እያለ ብዙዎቹንም ሌሎቹንም እየመረጠ የሚያየው አካል አላህ ከወጃ እያቀረበበት ነው። ቀርቧል ቤቱ ላይ ድንገት ይመስሏል እንጂ ወላሂ የበለጠ እንደውም የከበደው ይሄ ነው። አንድ ዓሊም እዚህ ጋር ላቋርጠህ ከሼህ መሐመድ ሐሚዲን ጋር ፈታ አካባቢ አንድ ዓሊም ነበሩ። አሁን ወደ አኺራ ሄደዋል። ልንዘይራቸው ገባንና አሁን ያልከው ማለት ምን ያህል እንደተጠረከረ እንደው የበፊት ዘመንና ያሁኑ ጥያቄ እኩል ይሆናል ትላለህ እንዴ አሉ ለሼህ መሐመድ ሐሚዲን። እኔ ምን አውቄ እርሶ ምን ይላሉ አሏቸው። አሁን ይበረታ ነው አሉ። እንግዲህ በዚሁ ሀገራችን ባለበት ሁኔታ በዛ ጊዜ ያለውን ሁኔታ ነው የሚያነሱትና የዛኔ የሚጽፍበት አቶ ቆዳ ላይ እየጻፈ ከራሱ ከደሙ ከምኑ እያረገ እየጻፈ እንደዛ ስቃይ የሁለት ወር መንገድ ሼህ መሐመድ ሐሚዲን የሁለት ሰዓት መንገድ ሲሄዱ ሲመለሱ የሁለት ሰዓት መንገድ እግራቸው ሾህ እየወጋቸው እየደሙ ይመለሱ ነበር። ቂራአት ስንቀራ አሉኝና ይሄኛው ባሳለፍንበት ወቅት ላይ በሁሉ መከራ ያለፈበት ወቅት ነበርና የዛ ጊዜ የነበረው ሰው አሁን ያለው እኩል ነው እንዴ? አሁን ያለው ጥያቄ በረታበታል። እንግዲህ መስጊድ ላይ የመጣው ነው እሳቸው የሚያወሩት። መስጊድ ላይ የመጣው ዒልም ነው። አሁን ደግሞ ከመስጊድ ማልፎ የት መጥቷል? ቤታችን መጥቷል። ስለዚህ ምን ይጠነክራል? ኪስ ውስጥ አለ እንጂ ሞባይል ላይ ሱብሃንአላህ። ያጠቃቀመ ሁኔታ መጥፊያ እንዳለ ሁሉ መዳኛም አለ። ሙሉ ተፍሲሮችን አውርደ ደግሞ የምታይበት ያጠቃቀመ ሁኔታ ማለት ነው። ስለዚህ ዑዙር የለም ማለት ነው። ስለዚህ ይሄ ተመልካቾች ይሄን የሚከተሉ በቀጥታ ፕሮግራም ተከታተሉ ወንድሞች እህቶች ሐቂቀተን ራሳችንን እንጠይቅ። እንደው ቤት የመጣውን ነገር በአግባቡ ኒዕማ ሲወገድ ነው የሚታወቀው። የታመመ ሰው ኒዕማን የሚያውቁ ማን ነው? ጤነኛ ሰው ኒዕማውን ሊያውቅ አይችልም መቼም። ዑለማዎች ምናሉ አሲሐኡ ታጁን አላ ሩኡሲል አሲሐ ላ ያዕሪፉሃ ኢላ አልመርዳ። ጤንነት ማለት በጤነኞች አናት ላይ ያለች ዘውድ ናት። ላ ያዕሪፉሃ ኢላ አልመርዳ፣ በሽተኛ እንጂ አያውቃ። ዘውድ እንደለበሰ የሚያውቀው በሽተኛ ነው። ዛሬ አካባቢያችን በየቦታው አላህ ይጠብቀን። እኛ ጠዋት ፊታችን ስንታጠብ ጠዋት ኩላሊት የሚታጠብ የለም። ይሄ አለ አይደል እንዴ? ስለዚህ ያንን ኒዕማ ልናውቀው የምንችለው መቼ ነው? ከኛ ሲርቅ ብቻ ነው። የእጅ ኒዕማ የምናውቀው እጅ ስናጣው ነው። የአይን ኒዕማ የምናውቀው አይናችን ስናጣ ነው። አላህ በሰጠን ኒዕማ ግን ሌሎችን አይተን ምን መሆን አለብን? ልንማር ይገባል። የዛሬ ስንት ዓመታት እህቶቻችን የትም ቦታ ሄደው መማር ማይችሉበት ዒልሙ ያጡበት ወቅት ነበር። አሁን ደግሞ አልሐምዱሊላህ ዒልሙ ቤትም እየጠረገች እየተመለከተች እያዳመጠች ተፍሲሩ አለ፣ ፊቅሁ አለ፣ ሁሉም ነገር አለ። ምንም እንትን የለም ማለት ነው። ምናልባት በየቦታው ዛሬ ሞባይል ያልነው ነው። በሞባይል ዛሬ ቀጥታ ፕሮግራሞች፣ የተለያዩ ፕሮግራሞች ጭምር ወንድሞች ይከታተላሉ። የዒልም ናፍቆታቸው ባሉበት በተለይ ውጭ ዓለም ላይ ያሉት ወንድሞች በቀጥታ ዲሽ ከፍተው ምን ከፍተው ላይመቻቸው ይችላል ከስራቸው አንጻር። ግን ይሄ እንደዚህ አይነትና መሰል ፕሮግራሞችን ደግሞ ላይፍ በቀጥታ ከሞባይል ከያወረዱ ምን እያሉ በዩቲዩብ ገብቶ ይመለከታሉ። የዒልም ናቸው ናፍቆታቸው። ልክ እንደ ቀደሙ እንደ ልበ ብርሃን የቁርአን ጥማቸው ቁርአንን መቅራት ይፈልጋሉ። ምን አጡ? ቁርአን አጡ። ቁርአን አገኘን፣ እኛስ መቅራት ግን አልፈለግም። የቁርአን አቧራ የምናነሳው ረመዳን ላይ ነው። ከረመዳን በኋላ በልቻው ለ11 ወራት ብለን እናስቀምጣለን። ከ11 ወራት በኋላ ነው እነሱ እነዚህ ወንድም ግን ቀን ሌሊት ልባቸው በቁርአን እየተቃጠለ ምን ቀራበት አጥቶ እያሉ ነውና ኒዕማው ብዙ ጊዜ ምንድነው ስናውቀው ነው ስናጣው። النعمة تعرف بزوالها ይባላል። ኒዕማ ምን ተታወቀው ከኛ ስትርቅ ነውና ቅድም ያልኩ ሐሳብ ላይ ይሄ ነው። አውዝር የለንም። ሚዲያዎች በስተዋሉ እነዛ ሚዲያ ያጠቃቀም እንትናችን ራሳችንን መጠየቅ ያለብን አይደል እንዴ? እጃችን አላህ ይጠይቋል፣ አይናችን አላህ ይጠይቋል፣ እግሮቻችን አላህ ይጠይቃቸዋል። يوم تشهد عليهم ألسنتهم وأرجلهم بما كانوا يكسبون يفعلون እያለ አላህ ይናገራል። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ፈገግ አሉ፣ ጥርሳቸውን አሳዩ።
ምንድነው የሚያስቆት አሏቸው። እንደው የአላህ ባሪያ እኮ ክርክሩ ገርሞኝ ነው አሉ። የውመል ቂያማ ምስክር አንተ ዳኛ አንተ ፈራጅ ይላል። የሰው ልጅ ተከራካሪ አይደል? መላእክቶችንም አልፈልግም ይላል። አላህ ምላስን ዝም በይ ይላታል። እስከዛሬ ዱንያ ላይ ምን ላይ ብዙ አርገሻል፣ ዝም በይ። እጅ ይመሰክራል፣ እግር ይመሰክራል፣ የሰውነት ቆዳው ምን ይመሰክራል? እኔ አይደለም የቻይናውን ጃፓን ብዬ ምሸጥ የነበረው ይላል። እኔ አይደለም ወደዚህ ቦታ ሄድኩ ይላል። እራሱ ላይ እናንተው እኔ ላይ ትመሰክራላችሁ ለእናንተው እንድትድኑ ስከራከር ሲል ቃሉ አንጠቀነ አላህ ወአንጠቀ ኩለ ሸይ ሁሉም አናጋሪው ነው ጌታ አላህ አናገረና ይላሉ። ስለዚህ ራሳችን ላይ ነው እንትን እያቀረበን ያለው ነውና ይሄ ትውልድ የሚድንበት መንገድ ብዙ መንገዶች አሉ። አጠቃቀሙን ካወቅንበት ዳኢው የራሱ ስራ አለበት። የወላጆች አካባቢ ያሉ ሽማግሌዎች፣ የመስጊድ ኮሚቴዎች፣ ማህበረሰቡ ላይ ተሰሚና ዝና ያላቸው ሰዎች የራሳቸው ሁሉ ምን አለበት ኃላፊነት አላቸውና እዚህ ነገር ላይ ደግሞ የቀሩትን ደግሞ ያው እንግዲህ እዚህ ትውልዱ መጥፊያ አንደኛው የኛም ዳዋ መስተካከል ያለበት ይመስለኛል። ማሊያው መቀየር አለብን። ትውልዱ ትላንት በነበረው ነው ወይ ዳዋ የሚደረግለት? ለዚህ ነው ዑለሞች አንድ ሰው አንድ ቦታ ላይ ዳዋ በሚሄድበት ጊዜ መጀመሪያ ለዛ አካባቢ ምን አይነት ዳዋ እንደሚያስፈልገው ማወቅ አለበት። ይሄን ባላወቀበት ሂደት ዝም ብሎ ሰላት ላይ ጎበዝ የሆነ መስጊድ ላይ ስለ ታሪኩ ሰላም ቢናገር ጥሩ ነው፣ ግን አይጠቅማቸውም። በአብዛኛው እዛ አካባቢ ድንገት መጠጠጪ ብዙ ሊበዛ ይችላል። ማስታወቂያ ሊሆንም ይችላል። ላቋርጥህና አንድ ቦታ ላይ አንድ ሸኽ ዳዋ ያደርጋሉ አሉ ውጭ ሀገር ላይ ምንም ኸምር የሚጠጣበት ቦታ አይደለም። ኸምር የሌለበት ቦታ ላይ ስለ ኸምር ማለት ማስተዋወቅ ነው። ዚና የሌለበት ቦታ ላይ ስለ ዚና ማውራት ምንድነው? ማስተዋወቅ ነው ማለት ነው። እና ሰውየው ስንትና ስንት ሰዎች አሉ ኸምር የሚጠጡ እያለ ያስተምራል። ሸኽ የታሉኛ አጣናቸው እኮ አለ ኑ ብሎ እሱ ያውቀዋል ኸምር ቤቱን ስለደረሰበት ነው የሚያስተምረው። ግን አብዛኛው ሰው ምን ያደርገው አያውቀውም። ሄዶ አሳያቸው በል አንተ ሄድ ከክብርህ ጋር አንተ አይሆንም እኛ ልካቸውን እናሳያለን ብለው ፈልገው ያጡትን ኸምር ይህ ሰው የማስተዋወቂያውን አሳያቸው ይሻል ገብቶ መጠጣት ጀመሩ። ምንድነው እንዳልከው አካባቢ ነው ስላሰለ ሙዓዝን ሲልኩት ወደ አንተ እንዲህ ይመጣሉ። መጀመሪያ መስጣቸው ጉርለታቸውን ነው ይሄ ነው ያን ጉርለት ሰጣቸዋለህ። ይሄን አስተምር አይደል? ስለዚህ እንዳልከው ዳኢውም የሚሄድበት አስተማሪው ዳኢ ብቻ አይደለም። ሌላኛውም ሰው እዚህ ጋር ከሌ ምንድነው ጉርለቱ? ያን ጉርለቱ ነብዩ መከሩን ሲላቸው አንዱን አትቆጣ አንዱን እንዲህ ይሉታል። የሰውየውን ያለበትን ጉርለት ነው የሚነግሩት። ያለውና ነገርማ ለምን ይጨመርለታል? ወይ ጠግቧል ከዛ በላይ ነው ላይሰማ ይችላል። ሰላት የሚሰገድበት ቦታ ላይ ስለ ሰላት ማውራት ሳይሆን ምናልባት ሩሃን የሰላት ሩህ ኹሹ የሚባለው ነገር እንዴት እናምጣ ሊያስኬድን ይችላል አይደል እንዴ? ስለዚህ ይሄ ያልከውን ትክክል ነው። በዛው ላይ በደንብ ያው እንግዲህ የዚህ የዳዋ ሲስተማችንን በደንብ መቀየር ይፈልጋል። ወጣቱ እንደምትፈልገው ብዙ ያዝናናው ኢስላምን መማር የሚፈልግበት ሂደት ነው ያለው። የሆነ ድርቅርቅ ያለ ዳዋ አይፈልግምና አላህን በማያስቆጣ መልኩ የሚደረግ የዳዋ ዘዴያችን መቀየር አለብን። በእርግጥ ዳዮቻችንም እንደምታውቀው በራሳቸው ጥረት አላህ ጀዛቸውን ይክፈላቸው። የኢትዮጵያ ዳይ አላህ ጀዛውን ይክፈለው። በእርግጥ ያው ለዚህም አይናችን ለመክፈት ያበቃን ያው የዳዩ ጥረት ነው። ትላንት 20,000 ሰው በአንድ ጀንበር የታረደበት በእነ አፄ ዮሐንስ ጊዜ የምናውቀዋለን። 66 ላይ ሰላማዊ ሰልፍ ወጥተው መብታቸውን ይጠየቁዋሉ። 1987 እንደና ጆሊ ረህመቱላህ ላይ ትግል ታርገው እነሱም በዚሁ ያለፉታሉ። በእኛም እድሜ ወደ 2003 ላይ የነበረው ሃይማኖታችንን አዲስ ተጽዕኖ እንዲጫንብን የነበሩት ውጤቶች በአብዛኛው ስታየው ውጤቱ የዳዮች ነው። ከዛ ከትላንቱ ጀምሮ ላኢላሃ ኢላላህ ይሻለናል ከምን ከፍር ስለዚህ የሚሻለው በእጃችሁ ባያዛችሁት ቢላ አንገታችን ብታርዱ ይሻላል ብሎ ትላንት እቺ ሀገር ላይ ብዙ ታሪክ ያለፈበት ሂደት ነውና ዛሬ በሰላም ስንሰግድ ዛሬ ዳዕዋ ስናደርግ ዛሬ ሁሉ ሚዲያ ሲመጣ ዋጋ ተከፍሎበታል። ዋጋውን የከፈሉት አላህ ቀብራቸውን አላህ ያሳምርላቸው ትልቅ ታሪክ የሰሩ ሰዎች አሉ። በእርግጥ ያው ኢንአህሰንቱም አህሰንቱም ሊአንፉሲኩም ነው መልካም ስራ ለነፍስ ነው። እነዚህ ሰዎች ለቀብራቸው የሚሆኑ ስራ ሰርቷልና ዱዓቶቻችን አሁንም በተጨማሪ ድንገት ብዙም ጊዜ ዳዕዋ ሲባል ያው ኢነል ሐምዱሊላህ ብሎ ጀምሮ ሰዎችን ቆሞ ማስተማር ብቻ ሊሆን ይችላል። ዳዕዋ መስጊድ ላይ ብቻ አይደለም። ዳዕዋ የቀብር ቦታ ላይ ዳዕዋ ማድረግ ያስፈልጋል።
ድሮ እንደምታውቀው ሰርግ ቤቶች ዳዓዎች በጣም አሉ ወጣቱ ከሴት ጋር ያለው ጥንቃቄ በጣም ደስ የሚል ነበር እንትና ሳይገባ ዳዓው አልተደረገም ማለት በጣም አሳፋሪ የነበረበት ወቅቶች አልፈዋል እነዚህ ነገሮች ከእንደገና የማምጣት ዛሬ ደግሞ ስታየው በመከራ ነው ሰርግ ራሱ የሚጠራን ሰው ብዙም የለም የሚያገባውም የለም ለምን ከዳዓዋ ሰዎች ማራቃቸው ነው ወንጀሉ ቀለለ ሐላሉ ደግሞ ከበደ ያ ምክንያቱም አሁን አንድ ልጅ ምን ብሎ ነገረኝ አንድ ልጅን አግባ ስለው ምን አርጌ ነው አለኛል ግን የሆነ ጊዜ ለምንድነው ግን አግባ ያልከኝ ያለው ወንጀሉን አሁን ገብቷል ድሮ አግባ ስትለው ምን ነበር የሚለው ኢንሻአላህ ዱአ አርግልኝ በአላህ ምናም ብሎ ነበር የሚዘየር የነበረውና አሁን ግን ምን አርጌ ነው ግን የሆነ ጊዜ አቆመ አግባ ያልከኝ ምናምን አለው እንግዲህ ምንድነው የተለወጠ ነገር አለ ከቱም እንግዲህ እኛ ትልቅ ሰው ነን ብለን በእድሜም ባናወራም ትላንት ስናገባ ፊልም አይተን ጠግበን አይደለም የሆነ ሻህዋ የሚያነሳሳ መጥፎ ነገር በስቶም አይደለም በቃ ኢማን ይሞላል ኒስፉል ኢማን ተብሎ የተነገረ ነገር ልብ ላይ ቁጭ ብሏል ያንን አስበ ነው የምታገባው በቃ ለሊት መነሳቱ ምናምን አለ ትንሽ በረካ ያለበት ወቅት ነው እንግዲህ ከኛ በፊት ደግሞ የነበሩ ትላልቆቻችን እንዴት እንደሚያወሩት ይሄን ነገር አናውቅም ያ ወርቃማ ጊዜ የነበሩ ናቸውና ያ ጊዜ ለምን መጣ የሚለው ነገር ድንገት ዛሬ ላንጨርሰው እንችላለን ምክንያቱም ብዙ ልናነሳቸውና ሞዴል ሊሆኑ የሚችሉ ነገሮች አላህ ካደረሰን ሳምንት ምናያቸው ናቸው አጠቃላይ ግን የዳዋ ሲስተማችንን መቀየር በደንብ ያስፈልጋል ትውልዱ የኔም ነው የሚለው ነገር ያስፈልጋል እኔ እንኳን ሙስሊሙ አይደለም ክርስቲያኑም እኮ መስተካከል ካለበት ማንተ መስተካከል አለበት የሃይማኖት አባቶች እንደምታያቸው ብዙ የሚታያቸው የበዓል ቀን ነው እንኳን ለበዓሉ አደረሳችሁ ነገ ዳሃዎችን እንዳትረሱ ነው የሚሉት በጣም አሳፋሪ ነው የሃይማኖት አባት ሲባል ምትሸማቀቅለት መሆን አለበት የሃይማኖት አባት ሲባል ብራምጣ ሲል መስጠት አለበት የሃይማኖት አባት ተው ሲባል መተው አለበት ዓለማውን በሃይማኖት አባቶች ካልከያዘች የመስተካከሉም ሂደት በጣም ከባድ ነው ምንም እንኳን አሁን ሺያዎች ከመንግስታቸው በለጠ ማን ነው የሚፈሩት የሃይማኖት ክፍሉን በጣም ይፈሩታል በሚገርም ሁኔታ ነው ምናያቸው ህዝባችን ወደዛ ይምጣ ለማለት ፈልጌም ሳይሆን ግን የሚፈራ ከማንም ጥገኝነት ይወጣ አላህ እንጨትም ፈልጦ የሚሆን የራሱ ሱቅም ኖሮት ህይወቱን የሚመራ የሃይማኖት አባት በተገኘ ቁጥር ከአላህ ጋር ግንኙነት ያለው ዲኑን የሚخدመው ለፖለቲካ ትርፍ ብሎም አይደለም ለፖለቲካ ትርፍ ብሎ ሳይሆን በቃ ከአላህ ማገኘው ትርፍ አለ ብሎ ከማንም ጋር በማይገናኝ ነገር ካደረገ የሃይማኖት አባቶች ከሌላ አካል ጋር በማይገናኝ መልኩ ከሰሩ ብዙ ትውልዱ ማዳን ይችላሉ እንጂ የሃይማኖት አባት እንደምታያቸው ህዝቡ በዚህና እየወደቀ ነው ህዝቡ በአማና እየወደቀ ነው ጁማ ኹጥባ ስትሄድ ስለ ጧሃራ ነው የሚያወሩት አንዱ ችግሮች እነዚህ ናቸው ጁማ ስታነሳው ጁማ ሳምንታዊ የተደረጉ ክንዋኔዎች ላይ ችግሮች ላይ መፍትሄ ማምጣት ነው አላህ ይጠብቃቸው የሳምንቱ ዲስኩር አይደለም ራሱ መልእክቱ እኮ በሳምንቱ ውስጥ የተከሰተ ክስተቶችን ኢማሞቻችን ቢያወሩ ችግሮቹ ተፈቱ ማለት ነው ሼክ መሐመድ ሐሚዲን ፈትህ መስጊድ ላይ ኹጥባ ሲያደርጉ ታስታውሳለህ አይደለም በደንብም ነበርክና አንድ ቀን ስለ ሰላት ኹጥባ ለማድረግ መጡ የመጡ አንዱ ወላጅ እንዲያረገ እዚህ አካባቢ እንዲያስቸገረ ሲባል እዛው ሰዓት ላይ ኹጥባቸውን ስለ ወላጆች ሐቃ ምን ማድረግ ነው ያን ሰው ማከም ነው መለወጥ ነው እከሌ በለሳትለው መለወጥ ነው ስለዚህ ያሉብንን ችግሮችን የምናነሳባቸው ፕሮግራም ነበር መሆን ያለባቸው እንዳልኩ ሃይማኖት አባት ነገ በዓል ነው ምናምን ሲባል እንዲያርጉ ነው አብሉ አጠጡ የሁል ጊዜ ባህሪ መሆን ነበረበት ሁሌ ጉሮሮ አለ አዋ ቁርስ ምሳ እራት ሁሌ አለ ትክክል ለበዓል ቀን አይበላም ድንገት ለበዓል ቀን ኬክ ይዛችሁ ግቡ ነበር አይደል መሆን የነበረበት ያል ነበር ተቀየረ በቃ የአንድ አመት ስራ ወይ በአመት 2 ቀን 3 ቀን የሚሰራ ስራ ሆነ መሆን ግን የለበት ነብዩ ሰለላሁ ዐለይሂ ወሰለም አዩ الاسلام خيرا ከእስልምና ውስጥ ምርጥ ነገር ነው ጣዕሙ ጣዓም መጀመሪያ ምግብ ልታበላ ነው ምግብ ማብላት መሰደቅ ኸይር ነገር መስራት በእስልምና ትልቅ ቦታ አላቸው የሰዎችን ልቡና አላህ እኮ ባሪያ ወይ እኔ እኮ ተርቤ እኮ አላበላኸኝም ሲል አንተ ረቡል ዓለሚን እንዴት ሲል ከለሚ ባልባሪያ ራበኝ ብሎ እኮ አላበላሁም ብታበላው ኖሮ እኔ እሱ ዘንድ ታገኘኝ ነበር አላህ Subhanahu Wa Ta'ala ትልቅ ኳሊቲ ትልቅ ቦታ የሰጠው ነገር ነውና የዳዕዋ እንዳልከው ስታይላችን መቀየር አለበት ዳዕዋ የሚሰጥባቸው ቦታዎች መለየት መምረጥ እኮ አንዳንዴ እግር ኳስ ሜዳ ሄደህ ዳዕዋ ልታረግ ትችላለህ ሰዎችን በኳስ ሊሰበሰብ ይችላል ዳዕዋ አኽላቅ የሚባለው ነገር ሰብር የሚባለው ነገር እንዴት መዋጥ እንዳለባቸው በተግባር እንዲማሩ ማድረግ የእድር ቦታዎች ላይ እድር ብሎ የሚሰባሰቡ አላ ዳዕዋ ተነጋግሮ ዳዕዋ እንዲደረግ
የተለያዩ የመሰባሰቢያ ቦታዎች ላይ ተደራጅተው ሰዎች ዳዕዋ እንዲሰጡ የማድረግ ፕሮግራም ሊከናወን አለበት እላለሁ። እንግዲህ ኡስታዝ ኑሩ ሰዓታችንም እየተገባደደ ነውና ኢንሻአላህ ያልተነካኩ ብዙ ርዕሶች አሉን። ዛሬ እንግዲህ በውይይት መድረክ ላይ አብረን ተገናኝተን መግቢያ ነው ዛሬ ያደረግነው እንጂ ብዙ የሚዳሰሱ እያንዳንዳችን የሚያነጋግሩ ርዕሶች አሉ። እነዛን ርዕስ ኢንሻአላህ በየሳምንቱ ሐሙስ በአላህ ፍቃድ እየተገናኘን ለማህበረሰባችን ይህንን መልእክት እዚህ ኢትዮጵያ ውስጥ ያሉት ከኢትዮጵያ ውጭ ያሉት ወንድም እህቶቻችን ብዙ ይህንን ዓለም ላይ የሚከታተሉ ወንድሞችና እህቶች አሉና መልእክቱን በአላህ ፍቃድ እናደርሳለን ብለን ተስፋ እናደርጋለን። አላህ Subhanahu Wa Ta'ala ሰምተው ከሚጠቀሙ ሰዎች አላህ ያድርገን። ኡስታዝ ኑሩ ቱርኪ እዚህ ቦታ ላይ ይህንን ፕሮግራም ለማቅረብ ያ ሁሉ ጊዜህን ብዙ ቢዚ እንደሆንክ እናውቃለን። ብዙ ነገሮችን ትተህን የመጣኸው ዛሬ እረፍት ቀን ቤተሰብ ጋር መቀመጥ አለብህ። ምን አለ ያ ሁሉ ነገር ትተህ ለኡማው መልእክት ለማስተላለፍ እዚህ ድረስ ስለመጣ አላህ Subhanahu Wa Ta'ala ኸይር ጀዛህን ይክፈለህ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ።